እሺ ይህንን ቅድም ዲያቆኑ የተናገረው መስባክ ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በፊቴ አድስ፣ ከፊትህ አትጣለኝ ብሎ ነቢዩ ዳዊት የጸለየውን ጸሎት ነው። እዚህ ሁላችሁም አቤቱ አቤቱ ንጹሕ ልቦናን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስልኝ፣ ከፊትህ አትጣለኝ ይላል። ይሄ መዝሙር 50 ላይ ያለ በየቀኑ አንድ ክርስቲያን የሆነ ሁሉ ሊጸልየው የሚገባ መዝሙር ነው። ከቁጥር 1 ላይ ምን ብሎ ይጀምራል? አቤቱ እንደ ቸርነት መጠን ማረኝ። ቸርነትህ ብዙ ነው፣ ይቅርታ ብዙ ነው፣ ምሕረትህ ብዙ ነው። ዕለት ዕለት የምታደርግልኝ ነገር ሁሉ ብዙ ነው። እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት ኃጢአቴን ደምስስልኝ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ። እኔ በደሌን አውቃለሁ፣ ኃጢአቴ ሁል ጊዜ በፊቴ ነውና። አንተም ብቻ በደል በፊትህ ክፋት አደረግሁ። በነገር ትጸድቅ ዘንድ በፍርድም ታሸንፍ ዘንድ እነሆ በኃጢአት ተጸነስሁ፣ እናቴም በዓመፃ ወለደችኝ። እነሆ እውነትን ወደድሁ፣ የማይነገር ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ፣ ከበረዶ ይልቅ እሆናለሁ። ሐሴትና ደስታ አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ ካለ በኋላ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ፣ ከፊትህም አትጣለኝ ብሎ ነቢዩ ዳዊት የጸለየው ጸሎት ነው። የሰማችኋል? ኋላ ያላችሁ ሰማ። እሺ ትንሽ ደቂቃ ነው የምንማረው። ነቢዩ ዳዊት እንደምታውቁት የእግዚአብሔር ልብ ተብሎ እግዚአብሔር እንደ ልቤ የምወደው ብሎ የጠራው ታላቅ ነቢይ፣ የተለያዩ ሀብታት የተሰጡት ሀብተ ክህነት፣ ሀብተ ፈውስ፣ የተለያዩ ሰባቱን ስጦታዎች የተሰጡት ሀብቱ የተሰጡት ታላቅ ንጉሥ ነው። እስራኤልን ለ40 ዓመት የገዛ ንጉሥ ነው። ይሄ ንጉሥ ነው እንግዲህ ይህንን መዝሙር ያቀረበው ለእግዚአብሔር። ምን ብሎ ነው ያቀረበላቸው? አቤቱ ንጹሕ ልቦናን ፍጠርልኝ ይላል። አሁን እናንተ ስትጸልይ አሁን እዚህ ጋር ንጹሕ ልብን ፍጠርልኝ ማለት ምን ማለት ነው? ልባችን ውስጥ ወይንም ነቢዩ ዳዊት ልቡ አልነበረውና ማለት ነው። እስራኤልን የሚመራ ታላቅ ንጉሥ፣ የእግዚአብሔር ነቢይ የሆነ ታላቅ ንጉሥ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ እያለ ይለምን ነበረ። ንጹሕ ልብ ፍጠርልኝ ማለት ያለው ልብ ወጥቶ ታጥቦ ተመልሶ የሚገባ አይደለም። በልቦናዬ ውስጥ ያለው የታጨቀው የኃጢአት፣ የዝሙት፣ የስስት፣ የአድመኝነት፣ የቂም፣ የበቀል፣ የቁጣ የተለያየ መንፈስ የሚያሰሩትን በልቦናችን ውስጥ የሚያስበውን ነገር አውጥተህ ጣልልኝና አንተ ንጹሕ ልብን ምንም ነገር የሌለው አንተን ብቻ የሚያመሰግን ወደ አንተ ብቻ የሚሮጥ አንተን ብቻ የሚያስብ ንጹሕ ልቦናን ፍጠርልኝ ብሎ ነቢዩ ዳዊት የለመነው ልመና ነው። ቅድም ያዳመጥነው ማለት ነው። የቀናውንም መንፈስ በውስጤ አድስልኝ፣ ጠማማውን አውጣና የተወላገደውን አውጣና ንጹሕ የሆነውን ነገር ፍጠርልኝ እባክህን አምላኬ፣ እንደ ቸርነት መጠን ማረኝ። ቸርነትህ ብዙ ነው፣ የማያልቅ ነው። ኃጢአት ስሰራ ትታገሰኛለህ፣ በደል ስፈጽም ትታገሰኛለህ፣ ስበድል ትታገሰኛለህ። ቸርነትህ ብዙ ነው፣ አያልቅም፣ ተነግሮ የሚያልቅ አይደለም። እኔን ካለመኖር ወደ መኖር አምጥተህ ያኖርከኝ አምላክ ቸርነትህ ብዙ ነው። እንደ ቸርነትህ መጠን እኔንም ማረኝ፣ ይቅር በለኝ። በውስጤ ደግሞ የቀናውን ነገር በውስጣችን የቀና ነገርን ይዘን ልንመጣ ነው የሚገባው።
ወደ ቤተ ክርስቲያን ስንመጣ ጠማማ ነገር ካለ ያልተስተካከለ ነገር ካለ አውልቀን ጥለን ነው ወደዚህ መተን በንጹህ ልቦና እግዚአብሔርን ልንለምነው የሚገባን ማለት ነው። እግዚአብሔርን ከቂም፣ ከበቀል፣ ከቅናት፣ ከቁጣ፣ ከአድመኝነት፣ ከዘረኝነት፣ ወንድምን ከመጥላት፣ ከክፋት፣ ከተንኮል ጋር አምጥተን እግዚአብሔርን ብንለምነው እግዚአብሔር አይለመነንም። እነዚህ ነገሮች መጀመሪያ ከውስጣችን አውጥተን ንጹህ ልብ አምጥተን ስንመጣ የምንመለከተው መድኃኔዓለምን ብቻ ነው፣ መስቀሉን ብቻ ነው። ሕይወታችን የሆነውን ነገር ብቻ ነው ልናስብ በልባችን ውስጥ የሚያስፈልገው እንጂ የማያስፈልጉ ነገሮች ይዘን ወንድማችን ከጎናችን የቆመውን እየጠላን እያስጠላን አብረን ልንቆም አይገባል ማለት ነው። ለዚህ ነው ንጹህ ልቦናን ፍጠርልኝ፣ የቀናውን በውስጥ ያድስ። የቀናውን በቃ ጥሩ የሆነውን ያልተጣመመውን ነገር መልካም የሆነውን ነገር በውስጤ አድስልኝ፣ ከፊትህ ደግሞ አትጣለኝ። አንድ ሰው ከሰው ፊት ቢጠፋ ሌላ ሰው ቤት ሊኖር ይችላል። ከእግዚአብሔር ፊት ግን አንድ ሰው ከጠፋ በጣም ከባድ ነው። እግዚአብሔር ከጣለን ከባድ ነው። ሰው ቢጥለን ስለዚህ እግዚአብሔር ከፊትህ አትጣለኝ አታጥፋኝ ብለን እንለምን። ማንም ክርስቲያን በተለይ በዚህ በጾም ወራት መዝሙር 50 ሁሉ ጊዜ ጧት እየተነሳን ልንጸልይ የሚገባው ጸሎት ነው። በየቀኑ አንድ ሰው በየቀኑ በቃ ሊጸልይ የሚገባ ጸሎት ነው። ምክንያቱም እንደ ቸርነት መጠን ማለት በየቀኑ የምሰራው በደሌን ኃጢአቴን ሁሉ ይቅር በለኝ፣ ተውልኝ፣ ንጹህ ልብን ፍጠርልኝ፣ ቀናውን ነገር አሳስበኝ። እናቶቻችን ሲነሱ በቀኛው ነኝ ይላሉ። አንዳንዴ በቀኛው ነኝ፣ በግራው አትውሰደኝ፣ የግራው ጠማማ ነው፣ ክፋት ነው፣ እንደው በቀኛው ነኝ ይላሉ። በደግ ቦታ አውለኝ ማለት ነው። የቀናውን መንፈስ በውስጤ አድስልኝ ማለት ነው። ስለዚህ ይህንን የቀና መንፈስ በውስጣችን እንዲያድስልን ከፊቱ እንዳይጥለን ቅዱስ መንፈሱ ከሌላ አትውሰድብኝ ይላል። ቅዱሱን የሆነውን መንፈስን ከሌላ አትውሰድብን። ክርስቲያኖች የእግዚአብሔር መንፈስ ከተወሰደብን እኛ ምንም የማንረባ ባዶ ካርቶኖች ነን ማለት ነው። አሁን የምንንቀሳቀሰው የእግዚአብሔር መንፈስ ውስጣችን ስላለ ነው። ቤተ ክርስቲያን የምንመጣው የእግዚአብሔር መንፈስ ስላለን ነው። ይህ መንፈስ ከተወሰደብን ግን ባዶ ነው የምንሆነው። ባዶ ነው የምንሆነው። ቤተ ክርስቲያን ባትኖር ምንድን ነው የምንሆነው? 7 ቀን አንድ አይነት ነገር ውስጥ ነው የምንኖረው ማለት ነው። የእግዚአብሔር መንፈስ በውስጣችን ስላለ ወደ እግዚአብሔር ቤት እንመጣለን ማለት ነው። ወደ እግዚአብሔር መጥተን ደግሞ እንማጸናለን። በደላችንን ይቅር በልልን፣ ኃጢአታችንን ደምስስልን፣ የቀናውን በውስጣችን አድስ፣ ጠማማውን አቅናልን፣ የቸገረንን ነገር አቅልልን እያል እግዚአብሔር ጋር እንመጣለን ማለት ነው። በሙሉ ለልመና ነው የምንመጣው። ለምነን ካገኘን በኋላ ደግሞ እንጠፋለን። እግዚአብሔር የምንፈልገውን ነገር ከሰጠን በኋላ የመጀመሪያው የሰው ልጅ ቢኖር ከእግዚአብሔር ቤት መቅረት ነው። የመጀመሪያ ስራው ትልቁ ነገር ጉዳዩ እስኪያልቅ በየሳምንቱ በየቀኑ ሌሊት ይመጣል፣ ይጸልያል፣ ትልቅ መጽሐፍ ይዛል፣ ይደግማል፣ ይጸልያል። ከዛ በኋላ ያደርጋል። እግዚአብሔር ያን ነገር ሲያደርግለት አይመቸውም። ከዛ በኋላ አይመቸውም። ስራ አለበት፣ ቢዚ ነው፣ የህይወት ነገር አስቸገረኝ ይላል። ምን ይላል? በቃ ከተሳካ በኋላ ነው። ሳይሳካ ግን እየመጣ ይጮህ ነበር ማለት ነው። ስለዚህ ባገኘን ጊዜና ባጣን ጊዜ እግዚአብሔር ሁሉ ጊዜ አብሮ እንዲኖር ያስፈልጋል። ስናጣም ይሰጠኛል ብለን ስናገኝም ስለሰጠን እናመሰግናለን ብለን እግዚአብሔርን ልናመሰግን ይገባናል ማለት ነው። እግዚአብሔር አምላካችን የቀናው መንፈስ በውስጣችን ያድስልን፣ ቅዱስ መንፈሱን ከእኛ ጋር ያኑርልን። ዋናው የእግዚአብሔርን ቅዱስ መንፈሱን ከኔ አትውሰድብኝ አብሮኝ ቆይ ብለን ልንለምን ይገባናል ማለት ነው። የእግዚአብሔር መንፈስ ከተወሰደብን ባዶ ሆነን ነው የምንቀረው። ክርስቲያኖች በጾም በጸሎት እግዚአብሔርን እየለመን የእግዚአብሔርን መንፈስ በውስጣችን እያደሰልን ልንቀመጥ ይገባናል ማለት ነው። መንፈስ ቅዱስ አጽናኝ፣ አረጋጊ፣ ለእኛ የሚለምንልን እኛን ወደ ሕይወት የሚወስደን ቅዱስ መንፈስ በውስጣችን ያለን ክርስቲያኖች ነን። እኛም ያንን መንፈስ እንዳይወሰድብን ልንጸልይ ይገባናል ማለት ነው። ኃጢአት ይህንን ነገር
ክፋት ይህንን ነገር ሊወስዱ በየአካባቢያችን ውስጥ ያንዣብባሉ ማለት ነው። ስለዚህ ያ ነገር እንዳይወሰድብን ጠንክረን ልንሰራ ይገባናል ማለት ነው። የተለያዩ ማስታወቂያዎች ነግረን መርሃ ግብራችንን እንጨርሳለን ማለት ነው። እሺ